በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች ተወደዳችሁ በእግዚአብሔር በሕያው አምላክ ሰማይን በሚገዛ ምድርን በሚገዛ በሰማይ አምላክ በቅኑ በጻድቁ በእውነተኛው አምላክ እና አባት የተወደዳችሁ እሱ አምላክ ልጆች አድርጎ የተቀበለን የተቀበላችሁ ወራሾች አድርጎ የጠራን የጠራችሁ እሱ አምላክ የሚጠነቀቅልን የሚጠነቀቅላችሁ የሚገዛን የሚጠብቀን የሚመግበን የሚመግባችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላካችን እግዚአብሔር ስሙ እስከ ዘላለም የተወደደ የተመሰገነ ይሁን። አንድ ካህን በሁለት እግራቸው በስኳር የተቆረጠ ካህን ቤት የዋሉ ካህን እናገለግላለን። ቢያጋበ ቤተሰቦች እንግዲህ እንግዳ አድርጎ ልኮብናል። እሳቸውን እናግዛለን። እግዚአብሔር ልጆች አድራሻ ስልኬ ላይ ያሳውቁ 9114138 እሳቸውን እናቋቁማለን። መንፈስ ቅዱስ ቤታችሁ እናንተን ይባርክ። እስራኤል ሀገር እናንተን ቤተሰቦቻችሁን እድለኛ ከሆናችሁ መቼም መታደል ነው። እናት አባቶቻችሁን መላክ የምትፈልጉ ለጌታ ልደት ለገና የ10 ቀን ጉዞ አዘጋጅተናል። በዛም እንዲሁ ልታናግሩን ትችላላችሁ። ለሁለቱም ስልኬን አስቀምጫለሁ። እግዚአብሔር እናንተን ዘራችሁን ይባርክ። እንግዲህ ዛሬ የምንማረው ለራሳችን ማመን እንደሚገባን ነው የምንማረው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 እመቤታችን የተባረከችቱ እናታችን መልአኩ ቅዱስ ገብርኤል ባነጋገራት ጊዜ የንግግሩን ፍጻሜ ያደረገችበትን ቃል ነው ለትምህርታችን ርዕስ አድርገን የምናነሳው። አሜን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያ ነኝ አለችው። ይሄ ንግግር የመጨረሻ የእምነት ምዕራፍ የተዘጋበት እግዚአብሔር የሚሰራውን ማመኗን በእሷ ላይ የተናገረችበት ንግግር ዝም ብሎ የመጣ ንግግር አይደለም። ሁልጊዜ ከሰማይ የሚመጣው ስጦታ፣ ከሰማይ የሚመጣው ጥሪ፣ ከሰማይ የሚመጣው ክብር ከትከሻችን ጋር አይወዳደርም እና ግራ ሊገባን ይችላል። እሷም መልአኩ መጥቶ ሰላም ሲላት ምን አይነት ሰላምታ ነው ብላው ነበረ። ምን አይነት ሰላምታ ነው? እንዲህ አይነት ሰላምታ እኔ ማነኝና ማለት ነው። ምን አይነት ሰላምታ ነው ማለት እኔ ማነኝና ለእንዲህ አይነት ሰላምታ በቃለሁ ብላ ራሷን አስባ ነበረ። ልክ ናት። እመቤታችን እንደ ሰው ስጋና ደሞን ስንመለከተው እኛ ማንን? ሁላችን እኛን ሁሉ የሚወክል ነው። እኛ የእግዚአብሔር ልጆች ተብለን መጠራታችን ምንድን ነን? እኛ የሰማይ የበጉ ሰርግ ጥሪ ተካፋዮች እንድንሆን መሆናችን ምንድን ነን? እኛ ወይም ደግሞ በመስቀሉ በፈሰሰው ደም መዳናችን ዋጋ ማግኘታችን እኛ ማን ሆነን ነው? ምን ሆነን ነው? እግዚአብሔር ልጆች በፍጹም መጠናችን ባልሆነ ክብር ነው እግዚአብሔር ያከበረ። ይሄ ሁሌ ያስደንቀናል። የኖርነውም ኑሮ እየኖርን ያለነውም ኑሮ የኛ ትከሻ ልክ የሆነ ኑሮ አይደለም። እግዚአብሔር ሳይገባን ያደረገልን ቸርነት እና ይህንን ቶሎ ይገባኛል ብለን ልንወስደው አንችልም። እመቤታችንም እናዳረገችም እንዴት ይሆንልኛል ስትል የእግዚአብሔርን ቸርነቱን የተነተነላት መልአኩ በእሷ ላይ ያሳየውን ቸርነት፣ እግዚአብሔር ከአንቺ ጋር ነው፣ ሞገስ አግኝተሻል፣ ልጅ ትወልጃለሽ እያለ አስረዳት ሀሳቡን በደንብ። ከዛ ለእሷ ይሄ እንደሚደረግ መልአኩ ከነገራት በኋላ እና እግዚአብሔር የሚያቅተው ነገር እንደሌለ ካስረዳት በኋላ ባሪያው ነኝ እንደ ቃሉ ይሁንልኝ ብላ ያንን በእምነት ተቀበለች ማለት ነው። ዋና የትምህርታችን ሀሳብ መነሻው ይሄ ቢሆንም ብዙ ጊዜ እኛ ለሰዎች እናምናለን፣ ለራሳችን ግን አናምንም። ለሰዎች እግዚአብሔር ክብር ይሰጣል ብለን እናምናለን። ለራሴ ግን ክብር ይሰጠኛል ብለን አናምንም። ለሰዎች ጸሎታቸውን ይመልስላቸዋል። ለምሳሌ እናንተ አሁን እኔ ካህን በመሆኔ ከእናንተ ይልቅ የኔ ጸሎት እንደሚሰማ ታምናላችሁ አይደል? ብዙዎቻችሁ በጸሎት አስበን ቀሲስ የሚል መልእክት ትልኩልኛላችሁ። በትህትና ነው የምታስቡት፣ በትህትና ነው ይህን የምናስበው። ግን ተመልከቱ፣ ውስጣችንንም ነው እምነታችንን መጠን ነው የሚያሳየው። ለእኔ ጸሎት እግዚአብሔር ምላሽ እንደሚሰጥ የሚያምን ብዙ ሰው አለ። ግን የእሱን ጸሎት እግዚአብሔር እንደሚሰማው ግን የሚያምን ጥቂት ሰው ነው። እግዚአብሔር እኔን ባርኮኝ ብታዩ ካህኑን ባረከው ትላላችሁ። እግዚአብሔር ካህኑን ይባርካል።
አንተንስ አይባርክህም ወይ ወንድሜ? አንቺን አይባርክሽም ወይ እህቴ? አምላካችን አንድ አይደለም ወይ? አሃዱ አይደለም ወይ? አንድ አምላክ ነው ሲባል ምን ማለት ይመስላችኋል? ፍቅሩ አንድ፣ ቸርነቱ አንድ፣ ደግነቱ አንድ፣ ትዕግስቱ አንድ፣ ጸጋው፣ ብልጽግናው፣ በጎነቱ አንድ አይነት ነው ማለት ነው። ይኸውላችሁ ስናማትብ፣ ስንጸልይ፣ ምን ስንባርክ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሃዱ አምላክ ስንል አምላክ ማለት አሁን ያለውን ቸርነት አጠቃሉ የያዘ ፓኬጅ ነው። አምላክነት የዚህ አምላክነት ተካፋዮች ነን ሁላችንም። ስጦታ፣ በረከት፣ ኃይል። ስለዚህ እሱ አምላክ ያንቺ አምላክ ከሆነ እሱ አምላክ ያንተ አምላክ ከሆነ እኔም ብቻ ሊሰማበት ምክንያት ምን አለ? እኔም ብቻ ሊባርክበት ምክንያት ምን አለ? እኛ እንኳን ሲኖረን ለልጆቻችን እኩል ነው የምናደርገው። ጫማዎቻቸው እንኳን አንድ አይነት ናቸው የምንገዛላቸው እንዳይቀናኑ ብለን። እኛ እንኳን ክፉዎች ለልጆቻችን እኩል ልናደርግ እንሞክራለን። እግዚአብሔር ሳይሰማ አያደርግም ወይ? አሁን ትልቁ ልዩነት ምን መሰላችሁ? ያደርግልኛል ብለን አናምንም፣ ግን ያደርግለታል ብለን እናምናለን። ይሄ ሁለተኛው እምነት ደረጃ ነው። የመጀመሪያው ደረጃ ለእኔም ለአንተም አያደርግም አይሰማም አምላክ ብሎ የሚያምኑ ሰዎች አሉ ምድር ላይ። ሁለተኛዎቹ እኛን የመሰሉ ደግሞ እግዚአብሔር ቃል የተባለው ደግሞ በትህትና እናስብና እኔ ኃጢአተኛ ነኝ፣ እኔን አይሰማኝም፣ አንተ ግን ይሰማል ብለን ምናምነው ሰዎች ነን። ሶስተኛዎቹ በእምነት ከፍ ያሉት ደግሞ አንተንም እኔንም ይሰማናል ብለው የሚያምኑት ናቸው። ትምህርት ደግሞ እምነት ከመስማት ስለሆነ ለዚህ ነው ወደዛኛው ወደ ሶስተኛው ደረጃ ከፍ እንድንል ነው የምንማረው እግዚአብሔር ልጅ እና እመቤታችን አሁን ልክ አይደለም ለእኔ ምን አይነት ሰላምታ ነው ብላ ነበር። አይ የእግዚአብሔር ሐሳብ ግን በቃ ይሄ ለአንቺ የተሰጠ ስጦታ ነው ጸጋ ነው ካላት በኋላ ግን አልተከራከረችም። እንደ ቃል ይደረግልኛል። አባቷ ዳዊትን ተመልከቱት። ወንድሞቹ 7 ወንድሞች በሳሙኤል ቅባት ፊት አልፈዋል። ኃያላን የነበሩ በሰው ፊት ሞገስ ያላቸው እነ ኤልያ ሲታዩ እጅግ የሚያማምሩ ነበሩ። ነገር ግን ሌላ ልጅ የለህም ሲለው አንድ ጫካ ውስጥ በግ የሚጠብቅ ልጅ አለኝ ትንሽ ልጅ አለ። እሴይ ልጁ ይነግሳ ብሎም አላሰበ። ሕፃን ልጅ እግዚአብሔር ያግሳ ብሎም አላሰበ። ዳዊት መጣና በዚህ ቅባት በኩል ለብስ ሲባል እኔ ሕፃን ልጅ ነኝ አላልፍም ብሎ አትከራከር። የሳሙኤልንም የዘይት ቀንድ ይዞ አላለም። እኔ ንጉሥ ልሆን አልችልም እኔ ሕፃን ልጅ ነኝ አላለም። እግዚአብሔር ካለ ብሎ ጎንበስ አለ። ዘይቱ በላዩ ላይ ያፈሰሰ። በሚጠሉት ወንድሞቹ ፊት ራሱን በዘይት ቀባው። ዳዊት ጎንበስ ስላለ ነው ዘይት ይፈሰለት፣ ባይ ላይ ፈሰለት። እግዚአብሔር የሚባርከን የሚረዳን ይረዳኛል ብለን ስናምን ለእኔም አምላክ ነው ብለን ስናምን እኔን የሚሰማኛል ብለን ስናምን ጸሎታችንን ይሰማል። አባን እንደሚሰማ ቀይስን እንደሚሰማ እኔን የሚሰማኛል ስንል ይሰማል። ያዕቆብን እንደባረከ ዳዊትን እንደቀባ ተባርኳል የምትሉትን ሰው የምታውቁትን ሰው እንደባረከ እኔን የሚባርከኛል ብለን ስናምን ለራሳችን ማመን ከራሳችን ጋር መተባበር አለብን። እግዚአብሔር ልጅ በጣም ትልቁ ችግራችን ከራሳችን ጋር እኛ አልተባበርንም። እግዚአብሔር እኛን ሊያሰናዳን ይፈልጋል፣ ሊያስተካክለን ይፈልጋል፣ ሊያከናውነን ይፈልጋል። አልተመቸነውም። ግን ለእኔ አይሆንም የምንለው ለእኔ አይሆንም። ይገርማችኋል። አንድ ፕሮግራም ላይ ሽምግልና ጠርቼ ሽማግሌ እንደሆን ተጠርቼ ሄድኩና የሰርግ ሽምግልና ማለት ነው። አባትየው አጠገብ ተቀምጬ እመለከታለሁ። ሴት ልጁን ነው የሚደረው። ሴት ልጆች አሉኝ እኔምና ከዛ ስሜቱን አጠናለሁ ፊቱን እያየሁ ማለት ነው። ከዛ ምን አልኩት፣ ይገርማል አሁን እንደዚህ ይደረሳል አይደል? እድለኛ ነህ ልጆች እንዳልካቸው እድለኛ ነህ ይደረሳል ሁሉም ሲያገኘዋል አልኩ። ይሄ ጥያቄ ምን ማለት ነው? እኔም ለዛ አበቃለሁ ወይ ማለት ነው። ለራሴ ስላላመንኩ ማለት ነው። ያ ምዕመን ነው ሰውየው፣ ከአገልጋይ አይደለም አጠገብ የተቀመጠው አባት። እንዴ
እግዚአብሔር እኮ የእኔም ያንተም አምላክ ነው አለ። አያችሁ፣ እኛ ከራሳችን ጋር ገና አልተግባባንም። ይኸውላችሁ እኛ በስጋ ምንም መልካም ነገር የለንም። እኛን ግን ከእግዚአብሔር አንጻር ስናየው ግን ብዙ እድሎች አሉ፣ ብዙ ክፍት በሮች አሉ፣ ብዙ በረከቶች አሉ። እኛ ከራሳችን አንጻር የተጣልን ቆሻሻ ነው። ከሞተልን ከክርስቶስ አንጻር ግን እኛ በጣም ውድ መቅደስ ነን። ክብር የሚገባው መቅደስ ነን። መቅደሱ ሽቶ እንደሚገባው፣ ዕጣን እንደሚገባው፣ ያማረ መጎናጸፊያና መብራት እንደሚገባው እኛም መቅደሱ ነን። መብራት፣ ውድ ሽቶ፣ ዕጣን፣ ክብር፣ ቅድስና ይገባናል። ይህን መቀበል አለብን። በቃ እግዚአብሔር የሰጠን ነገር መቀበል አለብን። ሊከብድ ይችላል። እንዴት ይሆንልኛል ልንል እንችላለን። እኛ ግን እግዚአብሔር ካለ ምን እናደርገዋለን? እግዚአብሔር ለራሳችን ቸርነትን ማድረግ መልመድ አለብን። ሰልፊሽ መሆን ማለት ግን አይደለም። ራስ ወዳድ ብቻ መሆን፣ ለሌላው አለማሰብ፣ ሌላውን ጥሎ መረዳት ብቻ ግን አይደለም። ለራሳችንም ብል ማሰብ ይገባናል። ለራሳችን ማሰብ ይገባናል። ስለዚህ እግዚአብሔር በእኛ ላይ ባለው ዓላማ ልናምን ይገባል። ይደረግልሃል ሲባል ይደረግልኛል። መካኗ ሐና እግዚአብሔር ይስማሽ ሲላት ያ ምናምንቴ ካህን አናቀችም። ካህኑ ምናምንቴ ነው፣ የተናቀ ነው። ኤሊ አንተማ መርቀኸኝ ይቅርብኛል አለች። እንደ ቃል ይሆንልኝ ብላ አመነች። ከዛ ጊዜ ጀምሮ ፊቷ ሐዘንተኛ መስሎ አልታየም። በቃ መካኗ ሐና ተወልዳለች ብላ ራሷን አሳመነች፣ ተቀበለች። በዓመቱ ወንድ ልጅ ታመጣች። ወንድ ልጅ አቅፍ ሳሙኤልን ወለደች። አመነቻ፣ ራሷን ረዳችው። ራሳችንን ልንረዳው ይገባል። የእግዚአብሔር ልጆች እናንተ ትሑታን በደንብ አድምጡኝ። በትሕትና መንፈስ የምታስቡ ብሩካን የእግዚአብሔር ልጆች ራሳችንን ልንረዳው ይገባል። ልናግዘው ይገባል። ማን አለው ከኛ ውጭ? ራሳችን በጸሎት አስቡኝ የምትሉት ሰው እኮ ይረሳችኋል። ታውቃላችሁ፣ እግዚአብሔር ስለማይረሳ ነው የምትሰሙት። ሰው ሁሌ ራሱን ማሰብ አለበት። ለራሱ መቆም አለበት። ለወንድሙ መጨነቅ፣ ለወንድሙ መጸለይ እንደሚገባው ለራሱ፣ ለወንድሙ እንደሚያምን ለራሱ ማመን አለበት። ሰማን በልባችን ጻፍልን። ምን ተማራችሁ? ጻፉልኝ። ምንም አይነት ኮሜንት ጻፉልኝ። ምንም ሳትጽፉት በጣም ሰዎች ናቸው የምትሰሙት፣ ግን ብዙ ኮሜንቶች አይደለም ያሉት። ጎንበስ ብላችሁ ጻፉ። ተቀምጬ እዚህ ላይ ለእናንተ የጣፈጠ ማዕድ ለማዘጋጀት እግዚአብሔር በረዳኝ አቅም ሁሌ እተጋለሁ። እናንተም ኮሜንት ለማድረግ ላይክ ለማድረግ ሌሎች ሰዎች እንዲሰሙት ብዙ ጥረት ብዙ ድጋፍ ያደርግልናል። ዩቲዩብን ስታደርጉ እግዚአብሔር ባርካችሁ። እግዚአብሔር ቸርነት ይነታችን ምሪታችን በላሊት በረከት የመላት ጥበቃ አብረውን ቀሲስ አሸናፊ ገብረማርያም ነኝ። ሰላም